ስለምፈልግሽ ወደ ጣቢያ እንድንሄድ ነው። እኔ አልሄድም። ምንም አይነት ወንጀል የለብኝም። ሆን ብሎ ጥሩ። እሺ ካስፈራሩ እንዳትነካኝ እኮ በሰላም ነሽ? እሺ ዘበለ ዘበለቃለሁ ዘበለቃለሁ እንዳትነካኝ። የሄለን መጨረሻ እየደረሰ ይመስላል። እንግዲህ ሄለንም አገር ሰላም ብላ ወደ ልጇ ቤት ወደ ቤቷ ማለት ነው ልጇ ጋር በሄደችበት ልጇም አልቀበላት ብላ ከሷ ጋር እየተከራከረች እና እየተጣላች ባለችበት እንግዲህ መሲ ጠቁማ ነበረ። ፖሊሶች እጅ ከፍንጅ ነው እንግዲህ ክፍሏ ገብተው ሄለን ማለት አንቺ ነሽ ወይ ብለው እኔ አይደለሁም መሄድ አልፈልግም ራሱ ስትከራከር እዛ ጋር ሄለን እንግዲህ የብዙ ህፃናቶችን እየሸጠች የብዙ ደም ያለባት ግፈኛና እንዲሁም ደግሞ በጣም ክፉ ሴት ነች። እንደዛ ስትሆን ፖሊሶች ፊት ለፊት ሳታስበው ድንገት ስትፋጠስ ሳያት በጣም ነው ደስ ያለኝ። መሲ እስከዛሬ መደበቅ አልነበረባትም፣ ግን ደግሞ መሲ ያው አማራጭ የላትም ነበር። ምክንያቱም በቤተሰቦቿ እያስፈራራቻት ስለነበረች። ሲቀጥል ደግሞ ቴዲን ባለፈው ክፍል ላይ እንግዲህ ለቴዲ ደውላ ምንም ማድረግ አልችልም አሳልፌ ልሰጥህ ነው ብላ በምትጠይቀው ሰዓት እውነት ለመናገር በጣም ነው መሲ ያናደደችኝ ማለት ነው። ያን ሁሉ ያደረጋት ብዙ ሚስጥር የደበቃት ከዚች ካሰሪዋ ጋር ብዙ ሚስጥሯን ራሷ እሷ እንዳማካሪ ነበረ። ከዚህ በፊት ማንነቱን ሳታቅስ ነበረ የምጀነጅ ነው የነበርና በዛን ሰዓት ያን ሁሉ አርጓት ራሱ አስፈቅደው አሳልፌ ልሰጥህ ነው ብላ በምታስፈቅደው ሰዓት በጣም አናዳኛለች። ያም ሆኖ ግን ደግሞ ያው ወስናና ቁርጣ ለቤሉልና ለአዶናይ እውነቱን በመናገሯ በጣም ነው ደስ ያለኝ። አሁን እንግዲህ ቴዲ ምን ሊያደርግ እንደሚችል አይታሰብም። ምክንያቱም ወይ ወንድሟን ከዚህ በፊት እንግዲህ ወደ ኑንያት ስንሄድ እንግዲህ ኑንያት በጣም ልቧ ተሰብሮና አዝና እንግዲህ ያለቀሰች እናቷ ደግሞ ምንድነው ሁሌ ለቅሶ ምን ሆነሻል አንቺ ልጅ በምትላት ሰዓት አይንዬ ምንም አልሆንኩም እማዬ ብላት እንግዲህ ጥላት ሄዳለች። ወደነ ኤልሹና ደግሞ ሊዛ ስንመለስ ሊዛና ኤልሹ እንግዲህ ወንድምሽ ጠልቶኛል በጣም እኮ ነው እየተናደደብኝ ቤት የለም ወይ በምትላት ሰዓት እኔ ምን አውቄ እሱን ነው ወይ የምጠብቀው ይመጣልሻል ጥቀስ ብለሽ ጠብቂው በምትላት ሰዓት እንግዲህ ኤልሹን በጣም ተናጫለች። ምን ሆነሻል ኤልሹ ስትላት እኔ ምንም አልሆንኩም ተይኝ እስኪ ዝም በይኝ ብላ እንግዲህ የት ነው ምንም ያልሆንሽው በጣም እኮ ነው የተናደርሽው ብላ በመጠየቃት ሰዓት ሊዛ ዝም ማለት ትችያለሽ ወይ ምንም አልሆንኩም ብዬሻለሁ ዝም በይኝ ብላ እንግዲህ የተቀመጠችባት ነው ጥላት የወጣችው። እንግዲህ ለኤልሹ ደውሎላት እንኳን ደስ ያለሽ ኤልሹ ለምን ነው እንኳን ደስ ያለሽ የምትለኝ በምትለው ሰዓት እንግዲህ እናትሽ መታ የለም ወይ እንኳን ደስ አለሽ ለዛ ነው ያልኩሽ ሲላት እንግዲህ እንደዛ እንዳትለኝ በጣም ነው የምታናድደኝ ብለዋለች። እዚህ ጋር ጆ እንግዲህ ከዚህ በፊት እኔ የጆ አሰራር ምንም እየገባኝ አይደለም። ለቴዲም ይሰራል ለሄለንም ይሰራል ለአዶናይና ለቤሉል ማለት ነው ለነሱም ያቃጥራልና ከየትኛው ጋር ነው በትክክል የሚሰራው መሆኑን ምንም ሊገባኝ አልቻለም። ምክንያቱም ከሄለን ጋር የሆነ ነገር እንትን ይልና መጥቶ ደግሞ አቀያይሮ ነው የሚናገራቸው። እንዲሁም ደግሞ ለቴዲም እንደዛው በሶስት መልኩ ነው የሚሰራ። እኔ ምን ከማን የማን ወገን እንደሆነ ራሱ በጣም ነው የሚያናድደው። ምክንያቱም ኤልሹን ደግሞ ከወንድሟ ጋር ራሱ እንድትጣላ እያደረጋት ነው ለሄለን እያገዘ የሆነ ሰዓት ደግሞ መልሶ ለቤሉል ይሆናል። ቤሉል አሁን ላይ እንግዲህ ሄለን ስለምትታሰር ቤሉልን ደግሞ ቴዲ የሚያግተ ይመስለኛል። ምክንያቱም ሄዶ ሄለንን አገናኘኝ በሚለው ሰዓት እንግዲህ እኔ የሚቸገረኝ ባዶ ክፍል ሄጄ አሳይሃለሁ ብሎታል ማለት ነው። ምክንያቱም ሄለን እነሱ ቤት እንደገባች አያቅም ቤሉል። መሲና አይንዬ ስንሄድ እንግዲህ መኩና መሲም መሲ ክፍል ቁጭ ብለው እያወሩ ባሉበት እንግዲህ አይንዬ መታ ልጄ መቼ መተሽ ነው ምን ሆነሽ ነው ደህና አይደለሽም ወይ ብላ እንግዲህ በጣም እያዘነች በስስት በምታያት ሰዓት እንግዲህ መኩም እውነት ለመናገር የመኩ ወንድምነት በጣም ነው ደስ የሚል፣ ግን በጣም ችኩል ነው። ግን ደግሞ እህቶቹን ማንም እንዲነካበት አይፈልግምና የሆነ እንትሉ በጣም ነው ደስ የሚለው። ከድራማ ውስጥ የሚመቹኝ ሰዎች መኩ እንዲሁም ደግሞ ኑንዬ በጣም ነው የምታሳዝነኝ። ምክንያቱም በጣም ነው እየተሰቃየች ያለችው። በዛም መሲ እንኳ
ያን ያህልም ትልቅም ስለሆነች ያው የኔን ታላቅ ነች ብትሆንም ግን የመሲ ብዙ ነገሮቿ ታናድድኛለች። ምክንያቱም እያወቀች ቀስ ብላ ወይ በሆነ በሚስጥር ምናምን መናገር እየቻለች ለቤሉልም ሆነ ለአዶናይ ዝምታን መርጣ እስከዛሬ ዝም ብላ የቤሉል አባት ራሱ ጠፍቷል ወይም ደግሞ ተገድሏል። የቤሉል አባት ግን እየጠፋ ማለት እንትና